ጤና ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ እያልን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አበይቶቹን እናስቀድማለን። በሰሜን ወሎ ራያ ግንባር በተደረገ ተጋድሎ ፋኖ ከተማዋን ተቆጣጠረ። ከድሮን እስከ ታንክ የታገዘውን የጠላት ጥቃት በመቋቋም የፋኖ ተዋጊዎች የቆቦን ምሽግ ሰብረው መግባታቸውም ተሰምቷል። ቆቦ ከተማን በከፊል የተቆጣጠረው የምኒልክ ዕዝ 102ኛ ኮር በከባድ መሳሪያ የታጀበውን የብልጽግና ጦር ድል ማድረጉንና ስልታዊ ቦታዎችን መያዙን ገልጿል። ተጨማሪውን ይዘናል። በሸዋ ጠቅላይ ግዛት ባሶና ወረና ወረዳ ልዩ ስሙ አይዞሽ አሞራ በተባለ አካባቢ ባሳምነው ዕዝ አሃዶችና በአገዛዙ ሰራዊት መካከል በተቀሰቀሰ ከፍተኛ የተኩስ ልውውጥ በርካታ የአገዛዙ ሰራዊት አባላት ሙትና ቁስለኛ መሆናቸው ተገለጸ። በድሮንና በከባድ መሳሪያ የታጀበው ይህ ውጊያ ወደ ደብረ ብርሃን አቅራቢያና መራቢቴ ቀጠናዎችም ተስፋፍቶ መቀጠሉ ታውቋል። ዝርዝር መረጃውን ይዘናል። የአባ ሳሙኤል ማረሚያ ቤት ዞን 4 ወደ ሲኦልነት ተቀይሯል ሲሉ የአማራ የህሊናና የፖለቲካ እስረኞች ተናገሩ። መሰረታዊና ሰብአዊ ፍላጎቶችን ተከልክለናል የሚሉት እስረኞቹ በማረሚያ ቤቱ ያለው የፍሳሽ ቆሻሻና የበሽታ ስጋት ለህልውናቸው አስጊ ደረጃ ላይ መድረሱንም ገልጸዋል። ከቂሊንጦ ወደ አባ ሳሙኤል የተዛወሩ የአማራ የህሊና እስረኞች ከምግብና ንጽህና አቅርቦት መታገድ ባለፈ ደህንነታችን አደጋ ላይ ነው ማለታቸው ተሰምቷል። ዝርዝሩ ተሰናድቷል። የአማራ ፋኖ ብሔራዊ ንቅናቄ በብልጽግና የምርጫ አስፈጻሚዎች ላይ የሚወስደው እርምጃ መቀጠሉ ተሰማ። ዛሬ በጎንደር ኪንፋዝ በገላ የምርጫ ወረቀት ለማሰራጨት በሁለት አቅጣጫ በመጡ የብልጽግና አመራሮችና ሰራዊቶች ላይ የማያዳግም እርምጃ መወሰዱም ተገልጿል። ፋኖ በከፈተው በዚሁ ጥቃት በርካታ የምርጫ አስፈጻሚዎች ሲቆስሉ፣ እነርሱን ያጀቡት ያገዛዙ ወታደሮችም ጉዳት አስተናግደዋል። ተጨማሪውን ይዘናል። ኦህዴድ ብልጽግና እንዳደራጃቸው የሚነገርላቸውና ቡድን 120 በሚል ስያሜ የሚንቀሳቀሱት ኃይሎች አድማሳቸውን በማስፋት አዲስ አበባን ማወክ መጀመራቸው ተሰማ። ይህ የተደራጀ የዘራፊ ቡድን በተለይም እንደ መገናኛና ለሚኩራ ባሉ ቁልፍ የንግድና የነዋሪ መኖሪያ አካባቢዎች ላይ ግልጽ የሆነ ሽብር እየፈጠረ ይገኛል ተብሏል። ሻሸመኔም የዚሁ ቡድን ሰለባ የሆነች ሲሆን ህዝቡ ከፍተኛ ጭንቀት ውስጥ መግባቱ ተነግሯል። ድርጊቱ የሀገሪቱን የቁልቁለት ጉዞ ያመላከተና የተረኝነቱ ምልክት ተደርጎ ተወስዷል። በዚህም ላይ ያሰናዳነውን ዘገባ ታደምጡታላችሁ። ዓለም በአንድ ትንኮሳ ብቻ ወደማይመለስበት የታሪክ አዙሪት ውስጥ ለመግባት መቃረቡ ተነገረ። በሆርሙዝ ስትሬት ጠባብ የውሃ መስመር ላይ በአሜሪካና በቻይና መካከል የተቀሰቀሰው የኃይል ትንቅንቅ ከነዳጅ ማዕቀብ አልፎ ወደ ቀጥተኛ ወታደራዊ ግጭት አምርቷል። ዋሽንግተን የኢራን ነዳጅ አያልፍም ስትል፣ ቤጂንግ በበኩሏ የአሜሪካን ቀይ መስመር ጥሳ በመግባት አሜሪካን በግልጽ የተገዳደረች ትገኛለች። በነዳጅ ጥማትና በወታደራዊ የበላይነት ስሜት የታወረው ፍጥጫም የዓለምን ኢኮኖሚ ወደ መቃብር፣ ዲፕሎማሲያውን ደግሞ ወደ ጦር ግንባር እየቀየረው ይገኛል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆዩ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። የምኒልክ ዕዝ 102ኛ ኮር የቆቦ ከተማን ከፊል አካባቢዎች መቆጣጠሩን ገለጸ። በሰሜን ወሎ ዞን ከፍተኛ ውጊያ ሲካሄድ መቆየቱን የገለጸው የምኒልክ ዕዝ በዕዙ ስር የሚገኘው 102ኛ ኮር ከሌሎች የፋኖ አባላት ጋር በመቀናጀት በራያ ቆቦ ወረዳና በቆቦ ከተማ ላይ መጠነ ሰፊ ወታደራዊ ድል ማስመዝገቡን አሳውቋል። ዕዙ ዘመቻ አርበኛ አለመዋሴ በሚል መጠሪያ የሰየመውና ትናንት ረፋድ ላይ የጀመረው መብረቃዊ ጥቃትም በርካታ ስኬቶች ተመዝግቦበታል ተብሏል። የ102ኛ ኮርና ተወርዋሪ ልዩ ዘመቻ አሃዶች በጋራ በመሆንም የራያ ቆቦ ዙሪያ ቀበሌዎችንና የቆቦ ከተማን ከፊል አካባቢዎች በቁጥጥር ስር ውለዋል ሲል ዕዙ በግንባር መረጃው ገልጿል። በቆቦ ከተማ ውስጥ በተደረገው ዘመቻም 105 የፌዴራል ፖሊስና ከ250 በላይ የአገዛዙ ሰራዊት አባላት መደምሰሳቸው ተገልጿል። በተጨማሪም በቀይ አፈር አካባቢ በተደረገ ተጋድሎ 89 የመከላከያ ሰራዊት አባላት እርምጃ እንደተወሰደባቸው ተጠቁሟል። በተለይም በጮቢ በር በኩል የነበረው የጠላት የድሽቃ ምሽግ በፋኖ ሞርተር ሙሉ በሙሉ መውደሙንና እንዲሁም በካራይላና በጠዝጠዛ ካምፖች ላይ ከፍተኛ እርምጃ መወሰዱ ተነግሯል። በወደ ውጊያው በርካታ ድሎች የተመዘገቡ ሲሆን የብልጽግና ሰራዊት የፋኖን ግስጋሴ መቋቋም ሲያቅተው በሲቪል ተቋማት ላይ ጥቃት መፈጸሙን ዕዙ በመግለጫው ገልጿል። የአብይ አህመድ ሰራዊት ቆቦ ዙሪያ የሚገኘውን የቀመሌ ተክለ ሃይማኖት ቤተክርስቲያን ሆን ብሎ በመድፍ መምታቱንና የንጹሐን ዜጎችን መኖሪያ ቤት በታቀደ መንገድ ኢላማ ማድረጉም ተገልጿል። የብልጽግናው ሰራዊትም ከተማውን ለማስለቀቅ ከጠዋት ጀምሮ በድሮን በቢኤም በዙ 23 እና በታንክ የታገዘ ጥቃት ቢሰነዝርም የፋኖን ኃይል ወደ ኋላ ማስመለስ እንዳልቻለ የምኒልክ ዕዝ ህዝብ ግንኙነት ክፍል ባወጣው የግንባር መረጃ አመልክቷል። በአሁኑ ሰዓትም የቆቦ ከተማ ከፊል አካባቢዎችና ቁልፍ ስልታዊ ቦታዎችም በዕዙ ቁጥጥር ስር እንደሚገኙ ተረጋግጧል።
በሸዋ ጠቅላይ ግዛት ባሶና ወረና ወረዳ ልዩ ስሙ አይዞ ሻሞራ በተባለ አካባቢ ባሳመነው አዛሃዶችና በአገዛዙ ሰራዊት መካከል በተቀሰቀሰ ከፍተኛ የተኩስ ልውውጥ በርካታ ሰዎች ሙትና ቁስለኛ መሆናቸው ተገለጸ። በድሮንና በከባድ መሳሪያ የታጀበው ይህ ውጊያ ወደ ደብረ ብርሃን አቅራቢያና መራቢቴ ቀጠናዎችም ተስፋፍቶ መቀጠሉ ታውቋል። በሸዋ ጠቅላይ ግዛት አሳምነው እዝ ስር የሚንቀሳቀሱት የአጼ አምደ ጽዮን ኮር አሃዶች በባሶና ወረና ወረዳ አይዞ ሻሞራ በተባለ ተራራማ አካባቢ ከባድ ውጊያ ማድረጋቸውን የእዙ መረጃ አመላክቷል። ዛሬ ረፋዱን በወጣው መረጃ ውጊያው የተቀሰቀሰው የአገዛዙ አየር ወለድ ክፍለ ጦር አባላት በባሶና ወረና ወረዳ የምርጫ ካርድ ለማሰራጨት ሲንቀሳቀሱ በደረሰባቸው የደፈጣ ጥቃት ነው ተብሏል። በደብረ ብርሃን ጉዶ በረትና ቀይት ከተሞች በኩል ተነስቶ የመጡት የብልጽግና ኃይሎች በከባድ መሳሪያዎችና በድሮን የታገዘ እንቅስቃሴ ቢያደርጉም በአጼ አምደ ጽዮን ኮር ስር የሚገኙት የራምቦና የ7ለ7 ክፍለ ጦር ሻለቆች በገጠሙት የጨበጣ ውጊያ በርካታ አባላቶቻቸው ሙትና ቁስለኛ መሆናቸውን እዙ አስታውቋል። በውጊያው የተሰዉና የቆሰሉ የአገዛዙ ሰራዊት አባላትም በሁለት አምቡላንሶች ወደ ደብረ ብርሃን ከተማ ሲጓጓዙ መዋላቸውን የገለጸው የዙ መረጃ ውጊያው ይህ ዜና እስከተጠናከረበት እኩለ ቀን ድረስም በአካባቢው ተጠናክሮ መቀጠሉን ጠቁሟል። በተያያዘ የግንባር መረጃ ደግሞ በትናንትናው ዕለት በደብረ ብርሃን ከተማ አቅራቢያ ከኩኬለሽ እስከ በዞ ባለው ቀጠና የአጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር አገዛዙ ሰራዊት ጋር ባደረገው ፍልሚያ ከፍተኛ ጉዳት ማድረሱን አስታውቋል። እንዲሁም በመራቢቴ ቀጠና ናደው ክፍለ ጦር በወሰደው ማጥቃት የተመታው የአየር ወለድ ኮማንዶ ኃይል የአጸፋ እርምጃ ለመውሰድ በተራራማ አካባቢዎች ላይ የሞርታር ድብደባ እያካሄደ እንደሚገኝ ተገልጿል። አውደ ውጊያውም አሁንም በሁሉም የሸዋ ግንባሮች መቀጠሉ ታውቋል። የአማራ ፋኖ ብሔራዊ ንቅናቄ በብልጽግና የምርጫ አስፈጻሚዎች ላይ የሚወስደው እርምጃ መቀጠሉ ተሰማ። ዛሬ በጎንደር ኪንፋዝ በገላ የምርጫ ወረቀት ለማሰራጨት በሁለት አቅጣጫ በመጡ የብልጽግና አመራሮችና ሰራዊቶች ላይ የማያዳግም እርምጃ መወሰዱም ተገልጿል። ፋኖ በከፈተው በዚሁ ጥቃት በርካታ የምርጫ አስፈጻሚዎች ሲቆስሉ፣ እነርሱን ያጀቡት የአገዛዙ ወታደሮችም ጉዳት አስተናግደዋል። ተጨማሪውን ይዘናል። ዝርዝሩ እንደሚከተለው ይቀርባል። የብልጽግና የምርጫ ቀን እየደረሰ ባለበት በዚህ ሰዓት በፋኖና በብልጽግና የምርጫ አስፈጻሚዎች መካከል ፍጥጫው እንደቀጠለ ነው። በዚህ ግራ የተጋባው የብልጽግናው አገዛዝ የተወሰኑ የምርጫ ጣቢያዎች ላይ ተቀምጦ ሩቅ ያሉትን አካባቢ ነዋሪዎችን በግምት ስም በመጻፍ ተመዘገቡ የሚል ዘመቻ መጀመሩን ከቦታው የወጡ መረጃዎች አጋልጠዋል። ይህ መረጃ እንዳጋለጠው በምርጫ ጣቢያ ጭራሽ ያልተገኘን የህብረተሰብ ክፍልን እንደመረጠ ተደርጎ በመቅረብ ላይ ነው። በእርግጥ ለብልጽግና ይህ ድርጊት አዲስ ባይሆንም አሁን ግን በአደባባይ መሆኑ ብዙዎችን አሳዝኗል። በአማራ ክልል መፈናፈኛ ያጣው የብልጽግናው አገዛዝ ከዚህም የባሰ የምርጫ ድራማ ይዞ እንደሚመጣም ይጠበቃል ተብሏል። ነገሩ ይህም ቢሆን ግን አፋብን ለምርጫ በሚንቀሳቀሱ የአገዛዙ ምርጫ አስፈጻሚዎች ላይ የሚወስደውን እርምጃ አጠናክሮ እንደቀጠለ ነው። በኪንቫዝ በገላ የምርጫ ወረቀት ለማሰራጨት የተሰማሩ አመራሮች ላይ እርምጃ የተወሰደ ሲሆን እነርሱን አጅበው በመጡ የአገዛዙ ሰራዊት አባላት ላይም ጥቃት ተከፍተዋል። የአፋብን በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር እንዳስታወቀው በጎንደር ጠቅላይ ግዛት በኪንቫዝ በገላ ወረዳ ገጠራማ አካባቢዎች የምርጫ ወረቀት ለማሰራጨት በተሰማሩ የወረዳው አመራሮችና የብልጽግና ተላላኪዎች ላይ የማያዳግም እርምጃ ተወስደዋል። ዛሬ ሚያዝያ 7 2018 ዓ.ም በኮሩ ስር የሚገኘው የንስር በለሳ ቅጣው እጅጉ ክፍለ ጦር አካል የሆነው የሳተናው ኪንቫዝ በገላ ብርጌድ ልዩ ስሙ አጥላ ተብሎ በሚጠራው የገጠር ቀበሌ በሁለት አቅጣጫ የመጡ ያገዛዙ የሥራ ኃላፊዎችን ኢላማ ያደረገ ጥቃት ፈጽመዋል። በዚህም የምርጫ ወረቀት ለማደል የመጡ አካላት በጀግናው ፋኖ ፈርጣማ ክንድ ተመክተው ወደ መጡበት እንዲመለሱ መደረጉም ታውቋል። በተወሰደው እርምጃ ቁጥራቸው በውል ያልታወቁ የጠላት ኃይሎች መደምሰሳቸውን የገለጸው ኮሩ የወረዳው ሚሊሻ ጽሕፈት ቤት ኃላፊን ጨምሮ በርካታ አመራሮች ክፉኛ መቁሰላቸውንም አረጋግጠዋል። ክፉኛ ከቆሰሉት የወረዳው አመራሮች መካከል ለምለሙ የኪንቫዙ በገላ ወረዳ ሚሊሻ ጽሕፈት ቤት ኃላፊ፣ 10 አለቃ ገብሬ ሙጬ የኪንቫዝ በገላ ወረዳ ሚሊሻ ጽሕፈት ቤት ስምሪት ኃላፊና ገበሬ ስጦታው የአጥላ ቀበሌ አስተዳዳሪ መሆናቸውን አስታውቋል። ዳግማዊ ቴዎድሮስ 5ኛ ኮር በመረጃው እንዳመለከተው አገዛዙ በመላው የአማራ አካባቢዎች የማጭበርበሪያ ምርጫ በማካሄድ ለቀጣይ 5 ዓመታት የህዝብን ጅምላ ጭፍጨፋ ለማጠናከርና ፍላጎቱን ለማሳካት እያደረገ ያለውን እንቅስቃሴ
ፋኖ አይታገስም። በመሆኑም የህዝቡን ጥሪ ወደ ጎን በማለት ያገዛዙ ምስለኔ ሆነው በሚንቀሳቀሱ ግለሰቦች ላይ እየተወሰደ ያለው እርምጃ ተጠናክሮ እንደሚቀጥል የኮሩ የህዝብ ግንኙነት ዘርፍ ክፍል አረጋግጧል። ኦህዴድ ብልጽግና እንዳደራጃቸው የሚነገርላቸውና ቡድን 120 በሚል ስያሜ የሚንቀሳቀሱት ኃይሎች አድማሳቸውን በማስፋት አዲስ አበባን ማወክ መጀመራቸው ተሰማ። ይህ የተደራጀ የዘራፊ ቡድን በተለይም እንደ መገናኛና ለሚኩራ ባሉ ቁልፍ የንግድና የነዋሪ መኖሪያ አካባቢዎች ላይ ግልጽ የሆነ ሽብር እየፈጠረ ይገኛል ተብሏል። ሻሸመኔም የዚሁ ቡድን ሰለባ የሆነች ሲሆን ህዝቡ ከፍተኛ ጭንቀት ውስጥ መግባቱ ተነግሯል። ድርጊቱ የሀገሪቱን የቁልቁለት ጉዞ ያመላከተና የተረኝነቱ ምልክት ተደርጎ ተወስዷል። ዝርዝሩ እንደሚከተለው ይቀርባል። በኦሮሚያ ክልል አምቦ አካባቢ የተጀመረው ቡድን 120 በመባል የሚታወቀው የገዳይና ዘራፊ ቡድን እንቅስቃሴ መዋቅሩን በፍጥነት ወደ ሌሎች ከተሞች በማስፋፋት ላይ እንደሚገኝ ታውቋል። በኦህዴድ መዋቅርና ከፍተኛ ባለስልጣናት የሚዘወረው ይኸው ቡድን አይኑን ወደ አዲስ አበባ ያዛወረ ሲሆን መዳረሻውንም መገናኛና ለሚኩራ አድርጓል ተብሏል። ለመነሻ ያህል እነዚህ ቦታዎች ተመረጡ እንጂ በሂደት በመላ ከተማዋ ስራውን የመጀመር እቅድ እንዳለውም ታውቋል። የዚህ ቡድን ዓላማ የአዲስ አበባ ህዝብን በማሸበር የፖለቲካ ድብታው ተባብሶ መቀጠል እንዲችል ማድረግ ነው። በተለይ ምርጫን በተመለከተ ጥያቄ ማንሳት የሚያስብ ወጣት ካለ በደንብ እንዲያስብበት ማድረግ የቡድኑ ዋና ዓላማ ነው ተብሏል። በመጀመሪያ ቡድኑ ተራ ወሮ በላ እንደሆነ የተገመተ ቢሆንም አሁን የወጡ መረጃዎች ግን የቡድኑ እንቅስቃሴ ከኦህዴድ ባለስልጣናት መዋቅር ጋር ቀጥተኛ ግንኙነት አለው። የቡድኑ አባላት ግለሰቦችን ከመደብደባቸው ወይንም ከመዝረፋቸው በፊት ካሜራ በማስቀመጥ ካስቀረጹ በኋላ መረጃውን ራሳቸው ለህዝብ እንደሚያደርሱም ታውቋል። የዚህ ቡድን መሪ በአዲስ አበባ ሰለሞን ታደሰ ሲሆን በሻሸመኔ ደግሞ ዳንኤል ዋሾ የተባለው ግለሰብ እንደሆነም ታውቋል። የሁለቱ ግለሰቦች ታሪክ እንደሚለው ከዚህ ቀደም በኦሮሚያ ልዩ ፖሊስ አሰልጣኝ የነበሩ ናቸው። በዚህ መንገድ በዋና ዋና ከተሞች ውስጥ ህገወጥ የጸጥታ መዋቅር ያሰማራው የብልጽግናው አገዛዝ ህዝብን በፍርሃት ቆፈን ውስጥ በማስገባት ከየአቅጣጫው የመጣበትን ቀውስ ለማርገብ እየሞከረ ነው ተብሏል። የፖለቲካ ታዛቢዎች ድርጊቱን በጽኑ በማውገዝ ሀገር የመፈራረስ ደረጃ ላይ መድረሷን አመልክተዋል። ሀገር የምትበታተነው እንደዚህ አይነት ምልክቶች መታየት ሲጀምሩ ነው የሚሉት ታዛቢዎች ይህም አጋጣሚ ኢትዮጵያ ያለችበትን አደገኛ ሁኔታ የሚያረጋግጥ ነው ብለውታል። አሁን ዘግይቶ በደረሰን መረጃ መሰረት ደግሞ የብልጽግናው አገዛዝ እነዚህን ከኦህዴድ ባለስልጣናት ጋር ግንኙነት አላቸው የተባሉ ግለሰቦችን በቁጥጥር ስር አውያለው የሚል መረጃ አሰራጭተዋል። ጫናው ሲበረታበት ወንበዴ ያስኩኝ ያለው ብልጽግና አብረዋቸው ስላሉ የኦህዴድ ባለስልጣናት ግን ያለው ነገር የለም። የአባ ሳሙኤል ማረሚያ ቤት ዞን 4 ወደ ሲኦልነት ተቀይሯል ሲሉ የአማራ የህሊናና የፖለቲካ እስረኞች ተናገሩ። መሰረታዊና ሰብአዊ ፍላጎቶችን ተከልክለናል የሚሉት እስረኞቹ በማረሚያ ቤቱ ያለው የፍሳሽ ቆሻሻና የበሽታ ስጋት ለህልውናቸው አስጊ ደረጃ ላይ መድረሱን ገልጸዋል። ከቂሊንጦ ወደ አባ ሳሙኤል የተዛወሩ የአማራ የህሊና እስረኞች ከምግብና ንጽህና አቅርቦት መታገድ ባለፈ ደህንነታችን አደጋ ላይ ነው ማለታቸውም ተሰምቷል። የአማራ የፖለቲካና የህሊና እስረኞች በማረሚያ ቤቱ ውስጥ እየደረሰባቸው ያለውን አስከፊ አያያዝ በመቃወምም ለፍርድ ቤት አቤቱታቸውን አሰምተዋል። እስረኞቹ በችሎት ፊት ባቀረቡት አቤቱታ እንደ ምግብ፣ ንጹህ ውሃና ሕክምና ያሉ መሰረታዊ ፍላጎቶች ተከልክለው ለከፍተኛ ስቃይ መዳረጋቸውንም ገልጸዋል። እንደ እስረኞቹ ገለጻ በማረሚያ ቤቱ የሚቀርበው ምግብ ለፍርደኞች ወይም ቅጣት ለተወሰነባቸው ብቻ ተብሎ የተዘጋጀ መሆኑ በእጃቸው ባለው ገንዘብ እንኳን ምግብ ገዝተው እንዳይመገቡ መታገዳቸውን አስረድተዋል። በተጨማሪም ቤተሰብ እንደ በሶ ያሉ ደረቅ ምግቦችንና አልባሳትን እንዳያስገባላቸው መከልከላቸውንም ገልጸዋል። በተለይ የንጹህ ውሃ አቅርቦት በቀን ለ15 ደቂቃ ብቻ በመገደቡ የግልና የአካባቢያቸውን ንጽህና ለመጠበቅ አዳጋች መሆኑንም አሳውቀዋል። በአሁኑ ወቅትም ዞን 4 በተባለና ቀደም ሲል ለከፍተኛ የዲሲፕሊን ቅጣት ተብሎ በተለየ ክፍል ውስጥ እንደሚገኙ የጠቀሱት እስረኞቹ የመጸዳጃ ቤቶች መሙላትና የፍሳሽ ቆሻሻ በየክፍሉ መፍሰስ ለተላላፊ በሽታዎች እያጋለጣቸው መሆኑን ገልጸዋል። በማረሚያ ቤቱ ያለው የሕክምና አገልግሎት ደካማ መሆንና እንደ ቤተ መጻሕፍት ያሉ አገልግሎቶች አለመኖራቸውም በአቤቱታው ተካቷል። በጉዳዩ ላይ አስተያየታቸውን የሰጡ የሕግ ባለሙያ በበኩላቸው
ገና ጥፋተኝነታቸው ባልተረጋገጠ የቀጠሮ እስረኞችና ፍርድ ባረፈባቸው ታራሚዎች መካከል የአያያዝ ልዩነት ሊኖር እንደሚገባ ገልጸው ነገር ግን እስረኞቹ ከባድ ወንጀል ከተፈረደባቸው ግለሰቦች ጋር እንዲቀላቀሉ መደረጋቸው ለደህንነታቸው ከፍተኛ ስጋት እንደሆነ ገልጸዋል። ከቂሊንጦ ማረሚያ ቤት በአስገዳጅ ሁኔታ ተዛውረው በአባ ሳሙኤል የሚገኙት እነዚህ እስረኞችም ቁጥራቸው ወደ 100 እንደሚጠጋ ተገልጿል። ዓለም በአንድ ትንኮሳ ብቻ ወደማይመለስበት የታሪክ አዙሪት ውስጥ ለመግባት ተቃርቧል። በሆርሙዝ ስትሬት ጠባብ የውሃ መስመር ላይ በአሜሪካና በቻይና መካከል የተቀሰቀሰው የኃይል ትንቅንቅም ከነዳጅ ማዕቀብ አልፎ ወደ ቀጥተኛ ወታደራዊ ግጭት አምርቷል። ዋሽንግተን የኢራን ነዳጅ አያልፍም ስትል፣ ቤጂንግ በበኩሏ የአሜሪካን ቀይ መስመር ጥሳ በመግባት አሜሪካን በግልጽ እየተገዳደረች ትገኛለች። ይህ በነዳጅ ጥማትና በወታደራዊ የበላይነት ስሜት የታወረው ፍጥጫም የዓለምን ኢኮኖሚ ወደ መቃብር፣ ዲፕሎማሲውን ደግሞ ወደ ጦር ግንባር እየቀየረው ይገኛል። በአሜሪካና በቻይና መካከል ያለው ግንኙነት ከንግድ ጦርነት አልፎ ወደ ወታደራዊና የኃይል እርምጃ እየተሸጋገረ መምጣቱን የሚያሳዩ ምልክቶችም እየታዩ ነው። የአሜሪካ ገንዘብ ሚኒስትር ስኮት ቤሰንት ዋሽንግተን የኢራንን ነዳጅ ጫኑ የቻይና መርከቦችን በሆርሙዝ ስትሬት ውስጥ እንቅስቃሴያቸውን እንደምታግድ በይፋ ማስታወቃቸው በቀጠናው ላይ አዲስ የውጥረት ምዕራፍ ከፍቷል። እስካሁን አሜሪካ በኢራንና በቻይና ላይ ስትጠቀምበት የነበረው ዋነኛ መሳሪያ የገንዘብ ማዕቀብ የነበረ ቢሆንም የሚኒስትር ቤሰንት ንግግር እንደሚያመለክተው ግን አሜሪካ አሁን ከጠረጴዛ ጀርባ ማዕቀብ ወደ ቀጥተኛ የባህር ላይ እርምጃ መሸጋገሯን ያመላከተ ነው። የኢራንን ነዳጅ በፍጹም ማግኘት አይችሉም የሚለው ጠንካራ ቃልም አሜሪካ አስፈላጊ ከሆነ የኃይል እርምጃ በመጠቀም መርከቦችን ለማስቆም መዘጋጀቷን ያሳያል። ቤሰንት ቻይናን በግልጽ መተቸታቸውም በሁለቱ ሀገራት መካከል ያለውን የዲፕሎማሲ መቃቃር ወደ አደገኛ ደረጃ ከፍ አድርጎታል። ይህ የአሜሪካ መግለጫ የወጣው ጥቂት ቀናት በፊት ቻይና የአሜሪካን የባህር ላይ ክልከላ በግልጽ በመጣስ ነዳጅ ጫነች መርከቧን ማሳለፏን ተከትሎ ነው። የቻይና እርምጃም ለዋሽንግተን የተላከ ግልጽ መልእክት ተደርጎ ተወስዷል። የአሜሪካ የባህር ኃይልም የቻይናን መርከቦች ለማስቆም ቢሞክርና የቻይና የጦር መርከቦች ጥበቃ ለማድረግ ቢንቀሳቀሱ በዓለም የንግድ መስመር ላይ ቀጥተኛ ግጭት ሊቀሰቀስ ይችላል የሚለው ስጋትም ከምንጊዜውም በላይ አይሏል። በዚህ ሁሉ ውጥረት መካከል ፕሬዝዳንት ትራምፕ በመጪው ግንቦት አጋማሽ ወደ ቤጂንግ ለማድረግ ያቀዱት ጉብኝት በትልቅ ጥያቄ ምልክት ውስጥ ወድቋል። ዋሽንግተን የኢራንን የገንዘብ ምንጭ ለማድረግ የወሰደችው የባህር ላይ ክልከላ ውሳኔም ቻይና ካላት የኃይል ፍላጎትና አልገዛም ባይነት አቋም ጋር ተጋጅቷል። የሆርሙዝ ስትሬትም አሁን የዲፕሎማሲ ብቻ ሳይሆን የኃይል መለካከያ አውድማ ሆኗል። አሜሪካ በሆርሙዝ ስትሬት ላይ የጀመረችው ወታደራዊ የባህር ላይ ክልከላ ወይም ማሪታይም ብሎኬድ የኢራንን ገቢ ሙሉ በሙሉ ለማድረቅ ያለመ ነውም ተብሏል። ኢራን እስካሁን ማዕቀቦችን ተቋቁማ የቆየችውም አብዛኛውን ነዳጇን ለቻይና በመሸጥ ሲሆን አሁን አሜሪካ የቻይና መርከቦችን በቀጥታ ለማገድ መነሳቷ የኢራን የገንዘብ ምንጭ ላይ ከፍተኛ አደጋ ደቅኗል። አሜሪካ የነዳጅ መርከቦችን እንቅስቃሴ የምታግድ ከሆነም ኢራን በምላሹ የዓለምን 20% የነዳጅ ትራፊክ የሚያስተናግደውን የሆርሙዝ ስትሬትን ሙሉ በሙሉ በመዝጋት ወይም በማወክ ዓለም አቀፍ ቀውስ የመፍጠር አቅም እንዳላት በተደጋጋሚ አስጠንቅቃለች። ዋሽንግተን የምትከተለው ጠንካራ አካሄድም ለንግግር የሚሆነውን ቦታ እያጠበበው መጥቷል። ኢራንም በበኩሏ ከምዕራባውያን ይልቅ ፊቷን ወደ ቻይናና ሩሲያ በማዞር አዲስ የጥምረት ጎራ ፈጥራለች። በአጠቃላይ ኢራን በአሁኑ ወቅት በአንድ በኩል የኢኮኖሚ ውድቀትን እየተከላከለች፣ በሌላ በኩል ደግሞ ማንኛውንም አይነት ወታደራዊ ጥቃትን ለመመለስ ጣቷ በቃታ ላይ ያለችበት ከፍተኛ ጥንቃቄ የሚጠይቅ ሁኔታ ላይ ትገኛለች። የቻይናና የአሜሪካ ፍጥጫ ውጤትም የኢራንን ቀጣይ የህልውና አቅጣጫ የሚወስን ይሆናል ተብሎ ይጠበቃል። ክብራትና ክብራን ቤተሰቦቻችን ለዛሬ ሚያዝያ 7 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ